ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከፍተኛ ቁጥር ያላቸው ስደተኞች ያሳፈረች አነስተኛ ጀልባ የዩኬ ቻናልን አቋረጠች። ቅዳሜ ዕለት አንዲት አነስተኛ ጀልባ 125 ሰዎችን አሳፍራ የእንግሊዝ ቻናልን ማቋረጧ ተሰማ። በአንድ ጀልባ ውስጥ ይህንን ያህል ቁጥር ያላቸው በርካታ ስደተኞች ሲጓዙ ይህ የመጀመሪያው ነው ተብሏል። በነሐሴ ወር 106 ሰዎች በአንድ ጀልባ ለመጓዝ ሞክረው የነበረ ሲሆን ከዚያ ጊዜ ወዲህ ከፍተኛ ቁጥር ያላቸው ስደተኞች በአንድ ጀልባ ሲጓዙ ይህ የመጀመሪያ ነው። ከሀገር ውስጥ ሚኒስቴር የተገኘው መረጃ እንደሚያሳየውም ቅዳሜ ዕለት ብቻ 895 ስደተኞች ቻናሉን በ12 ጀልባዎች ሲያቋርጡ እንደ አውሮፓውያን አቆጣጠር ከ2025 መጀመሪያ ጀምሮ 33,000 ሰዎች ወደ ዩኬ በአነስተኛ ጀልባ ገብተዋል። በሰሜን ፈረንሳይ ቦሎኝ-ሱር-ሜር አቅራቢያ በሚገኝ የባህር ዳርቻ ላይ ቻናሉን ለማቋረጥ ሲሞክሩ የሞተ ስደተኛ አስከሬን እሁድ ጠዋት መገኘቱን ኤኤፍፒ የዜና ወኪልም ዘግቧል። የግለሰቡ ዕድሜ እና ዜግነት እስካሁን ድረስ ያልታወቀ ሲሆን የፈረንሳይ ሚዲያዎች ሟቹ ወጣት ነበር ብለዋል። ከቦሎኝ-ሱር-ሜር በስተሰሜን ትንሽ ራቅ ብሎ በሚገኘው ሄኩሄን በላጅ አቅራቢያ ወደ ዩኬ ለማቋረጥ በተደረገ ሙከራ እና አሁን በተገኘው አስከሬን መካከል ግንኙነት መኖር አለመኖር ላይ ምርመራ እንደሚያደርግ የወደብ ከተማው አቃቤ ሕግ ሲሲል ግሬሰር ለአጃንስ ፍራንስ ፕሬስ ተናግረዋል። በዚህም አካባቢ የ49 ዓመቷ ሴት በከፍተኛ ቅዝቃዜ ስትሰቃይ ተገኝታ ወደ ሆስፒታል መወሰዷንም ተገልጿል። ቅዳሜ ዕለት ሁለት የሶማሊያ ሴቶች ጊዜያዊ ጀልባዎች ችግር አጋጥሞት ሕይወታቸውን ያጡ ሲሆን በዚህ ዓመት ከፈረንሳይ ወደ ዩኬ በሕገ ወጥ መንገድ ለመሻገር በተደረገ ሙከራ የሞቱ ሰዎች ቁጥርም በትንሹ 27 ደርሷል። ቅዳሜ ዕለት የነበረው የተመቻቸው የአየር ሁኔታ ስደተኞችን ከፈረንሳይ ወደ ዩኬ ለማቋረጥ ያደረጉት ጉዞ ቀለል ያደረገው ሲሆን 14 ሰው ብቻ የአደጋ ጊዜ ድጋፍ በባህር ተቆጣጣሪዎች ማግኘታቸው ተገልጿል። ምንም እንኳ ስደተኞቹ አደገኛ በሆነ ሁኔታ ከፈረንሳይ ወደ እንግሊዝ በባህር እንዳያቋርጡ ለመከላከል ፈረንሳይ የተለያዩ ጥረቶችን እያደረገች ብትመጣም ዩናይትድ ኪንግደም ከፍተኛ የገንዘብ ድጋፍ ብታደርግም ሙከራዎች ምንም የመቀነስ አዝማሚያ አላሳዩም። ሊበር ፓርቲ እንደ አውሮፓውያን አቆጣጠር በ2024 ሐምሌ ወር ወደ ስልጣን ከመጣ በኋላ ከ50,000 በላይ ሰዎች በትናንሽ ጀልባዎች ወደ ዩኬ በመግባት የጥገኝነት ጥያቄ በማቅረባቸው የዩናይትድ ኪንግደም መንግስት ጫናዎች በርትተውበታል። የሀገር ውስጥ ጉዳዮች ሚኒስትሩ ሻባና መሐመድ ህገወጥ የሰው አዘዋዋሪዎች በድንበሮቻችን ላይ ከፍተኛ ውድመት እያደረሱ ነው በማለት የኢሚግሬሽን ስርዓታችን ወደ ነበረበት እንመልሳለን ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።